በአንድ በኩል ያ እንደዚህ ሲታጠፍ አያችሁት ቀጠል ይሄንን ክብን ምጥጥላዊ ምስል ነው ወይ ይሄ ምስል አዎ የምትሉት ልክ እንደዚህ መታጠፊያ መስመር ኖሮት ዳም ለማረጋገጥ እንደዚህ ስናጥፋት በዛች ተከትለን እኩል ሄዶ ልክ እጃችሁን ሁለት እጃችሁን አሜን እንደማለት ሁለት እጃችሁን አገናኙትና አሜን እንደማለት ማለት ነው እስኪ አዎ ካን በየት በኩል በዚህ አያችሁት ይሄም ነገር ግን በዚህ አይነት መልኩ ብናጥፉ yes ይህ የሶስተኛ ክፍል የምዕራፍ 9 ክፍል 3 ምጥጥናዊና ኢ ምጥጥናዊ ቅርጾች በየዕለቱ የምጥጥነት ምሳሌዎች አይታችሁ ሊሆን ይችላል ብዙዎች እንስሳት ሁለቱም ጎናቸው ተመሳሳይ የሚመስል አካል አላቸው ስናጥፈው እኩል ክፍሎች መስራት የሚችል ምስል ምጥጥን ምስል እንለዋለን ማለት ነው የመታጠፊያው መስመሩ ደግሞ የምጥጥናዊነት መስመር ይባላል እዚህ ጋር እንደምትመለከቱት ቻት መስመሯ የምጥጥናዊነት መስመር ይቺ ታጥፋ እዚህ ጋር ትመጣለች ወይም ቢራቢሮዋ እስኪ በቪዲዮ እችን እንመልከት እሺ ወደ ተማሪዎች በዚህ ቪዲዮ እንዴት ደስ የሚል ውይይት እንወያያለን እዚህ ጋር እንደምትመለከቱት እንግዲህ በእንግሊዝኛው አብራችሁ እንድታዳብሩት ምጥጥናዊ ሲሜትሪክ ይለዋል ይህ ምጥጥናዊ ደግሞ አሲሜትሪክ ይለዋል ማለት ነው ለምሳሌ እዚህ ጋር እንደምታዩት የልብ ምልክት አለች እና ያውና እንደምታዩት ለሁለት ተከፍላለች መክፈል ይችላል እና እንደምትመለከቱት አንዱ እጅ በአንድ በኩል ግማሹ በአንድ በኩል ያ እንደዚህ ሲታጠፍ አያችሁት ሲሜትሪካል ፊገርስ የሚባሉት ወይም ደግሞ ምጥጥናዊ ምስል በመቀጠል ይሄንን ክብን ምጥጥላዊ ምስል ነው ወይ ይሄ ምስል አዎ የምትሉት ልክ እንደዚህ መታጠፊያ መስመር ኖሮት በዛ የሚያልፈው መስመር ምጥጥናዊ መስመር ሲባል ምስሉ ምጥጥናዊ ምስል ይባላል ማለት ነው እና ሲሜትሪካል ቅርጽ ነው ወይ ሼፕ ይባላል ወይም ደግሞ ምጥጥናዊ ምስል ይባላል ላይን ኦፍ ሲሜትሪም እንደምታዩት ይችን አበባ እንመልከት ይችን አበባ ስንመለከት እኩል መከፈያ ቦታ አላት ወይ ነው ዋናው ጥያቄ ያው ከዛም ለማረጋገጥ እንደዚህ ስናጥፋት በዛች ተከትለን እኩል ሄዶ ልክ እጃችሁን ሁለት እጃችሁን አሜን እንደማለት ሁለት እጃችሁን አገናኙትና አሜን እንደማለት ማለት ነው ከዛ ዘርጉት ሁለት እጃችሁን እንደገና እርስ በርሳቸው እንደ መጽሐፍ ክድን ስታደርጉት እንደማለት ነው ይሄን ምስል ተመልከቱ አሁን ምጥጥናዊ ምስል ነው ወይ እስኪ አዎ ካን በየት በኩል በዚህ አያችሁት ይሄን መስመር ተከትለን ስናጥፈው እንደምታዩት አንዱ ግማሽ ሌላኛውን ግማሽ አልሸፈነውም ተዛባ አያችሁት ነገር ግን በዚህ አይነት መልኩ ብናጥፈው yes ሲሜትሪካል ላይኑ ወይም ደግሞ ምጥጥናዊ መስመሩ እንዲህ ነው ማለት ነው ወደታች የአንድ ሬክታንግላዊ ምስል ይችን ራቢት ኢንቸል ብንመለከት እንዲህ ነገር ግን ወደ ጎን ይችን ራቢት እንዲህ አድርገን ብናጥፋት አንዱ ግማሽ አንደኛውን ግማሽ አይሸፍነውም ቀድም እንዳልኳችሁ እጃችሁን ሁለት እጃችሁን ብታገናኙት እንደማጨብጨብ ከፊደል ብንመለከት ያው ኤ የሰው እንትን ቤቢ የሚስቅ አሻንጉሊት ምጥጥናዊ ምስል ናቸው እዚህ ላይ ብንመለከት ክብን ስንት ምጥጥናዊ መስመር ይኖረዋል ክብ
ምጥጥናዊ ምስል ያልሆኑ ምሳሌዎች እነዚህ ያው